አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰባህል ኸይር እንደምን አደራችሁ? ሰላም ናችሁ? ደህና ናችሁ? እስቲ ዛሬ ቁርሳችን ነው አብረን እናዘጋጅ። በቀላል መንገድ አሪፍ ጤናማ ቁርስ እንመገባለን እና አብረን እናዘጋጅ። ትንሽ ደቂቃ ሰጣችሁ ከኔ ጋር ሁኑ ማለት ነውና እንግዲህ ይህንን የመሰለ አሪፍ ጣዝጅ ጁስ ነው የሰራሁት በትንሽ ማቴሪያ ማለት ነውና ባለን ነገር ይህንን አይነት አሪፍ ጤናማ የሆነ ቁርስ ማዘጋጀት እንችላለን። ቪዲዮን እስከ መጨረሻው ድረስ በመከታተል ከኔ ጋር ሁኑ። እንግዲህ እዚህ ጋር የተጠቀምኩት 3 አፕል ነው። እኔ ያዘጋጀሁት ለሁለት ሰው ቁርስ ነው፣ ለኔና ለመዳሜ ማለት ነው። ያው በስተዋል ግን ያው ከአንዳንድ ኩባያ የበለጠ አንጠጣም፣ ወይንም ከአንድ ብርጭቆ የበለጠ ማለት ነውና ግን እኔ በዛ አድርጌ ነው። አንድ አፕል፣ አንድ ብርቱካን፣ ያኔ በቤተሰባችሁ ብዛት ነው ማለት ነው። እኔ ለክቼ አልሰጣችሁም፣ ወይንም እኔ የሰራሁትን ያክል መስራት የለባችሁም። አንድ ሰው ከሆነ ለምሳሌ ቁርስ ለማዘጋጀት አንድ ካሮትና አንድ ብርቱካን አንድ አፕል ያለው ሰው በቂ ነው። አፕል ኢትዮጵያ ውስጥ በጣም ውድ ነው ካላችሁ ሞም ላዝም አፕል መጠቀም ግዴታ አይደለም። ብርቱካን እና እንትን ካሮት ማለት ነው ብትጠቀሙ። ካሮትም ምንም የለንም ካላችሁ ደግሞ ሎሚና ናና አርጋችሁ ማር አርጋችሁበት ብትጠቀሙ በጣም አሪፍ ነው እላችኋለሁ። ጠዋት ያኔ ቀናችሁን ፈካ ደስተኛ ሆናችሁ ትውላላችሁ ማለት ነውና ውድ ቤተሰቦቼ መቼም ኢትዮጵያ ውስጥ ሻይ ሳጠጡ ሻይ ሳንጠጣ ያው ለስራ አንሄድም፣ ስራ አንወጣም እና እንደዚህ አይነት ነገሮችን ደግሞ ተለማጅ ቢሆኑ ብዬ አስባለሁ። ያው ልምድ ያደረጉት ይኖራሉ፣ ግን ደግሞ አንዳንድ ያው ማይመቻችላችሁ ካላችሁ በቀላል ነገር ላዚም አፕል፣ ብርቱካን እንደዛ መሆን የለበትም። ያላቸውን ነገር ለልጆቻችሁ አሲር ወይንም ጁስ መስራት አለባችሁ። በተለይ የመዳም ቅመሞች ደግሞ ያው ጤናማ የሆነ ነገር ያው ውጭ ስለለመዳችሁት ምንም ለመስራት አያቅታችሁም እላችኋለሁ። ምክንያቱም እኛ የመዳም ቅመሞች በጣም ጠንካራና ትሁቶች ስለሆነ ማለት ነው። ምንም ነገር አያቅተንም። ሙያ የላትም አይባልም ለመዳም ቅመም። ያው ሁሉ ነገር ስልጥን ብለን ወደ ሀገር ስለምንመለስ ማለት ነው። እና ወዶቼ እንግዲህ ለኔና ለመዳሜ የሰራሁትን ቁርስ ይሄንን ይመስላል። እስቲ እስከ መጨረሻው ድረስ ታዩታላችሁ። በጣም ነው አሪፍ ቁርስ ነበረ እና ያው በነገራችን ላይ ያው በጣም ነው ድምፁን አጥፍቼው ነው እንጂ ይሄ ማሽን ማለት ነው በጣም ነው የሚጮኸው። ግን ወላሂ የመዳም ቅመሞቼ የሆነ ነገር ተሳፋሪ እቃ የሆነ የማይጠቅመንን ልብስ ምናምን ከመሰብሰብ ማለት ነው እንደዚህ አይነት ወሳኝ እቃ ብንልክ በጣም ይጠቅመናል አገር ውስጥ ማለት ነው። እና ለምሳሌ የንግድ ዘርፉም እኮ ሊሆነን ይችላል። አሲር ቤት ጁስ ቤት ብንከፍት በጣም አሪፍ ነው። ይሄንን ደግሞ እኔ አልጥለውም፣ አትጣሉት። ምክንያቱም አሪፍ መድረቂያ ካላችሁ አድርቁትና አሁን አገር ኢትዮጵያ በፀሐይ አሪፍ ፀሐይ ካለ በትንሽ ደቂቃ ውስጥ ይደርቃል ማለት ነው። ብናርጋችሁ እንትን ካላችሁ ፍትልክ አርጋችሁ ካጸዳችሁ ይደርቅላችኋል። ከዛ ኬክ በምትሰሩበት ሰዓት ለኬክ ተጨምሩታላችሁ ማለት ነው። እና እንግዲህ ይህንን የመሰለ አሲር ወይንም ጁስ ሰርቻለሁ። ከወደዳችሁት ላይክ አድርጉ። እንግዲህ ቀናችን እንደዚህ አድርገን አፍጥረን ጠዋት ነበር የተነሳ ነው። ሰዓት ወይም 12 ሰዓት ነበር የተነሳ ነው እና ይሄንን ፍጡር ስራ 3 ሰዓት አካባቢ ነው በኢትዮጵያ። እና ይህንን ይመስል ነበረ። በትንሹ ላስጎበኛችሁ ብዬ ነው እላችኋለሁ። ወዶቼ ቻናሌን እባካችሁ አሳደጉልኝ። እባካችሁ ሰዓት በጣም ሰዓት ጎድሎኝ ነው፣ የሰዓት ችግር ነው። እባካችሁ ቪዲዮዬ ምንም ባያምራችሁ ምንም ባይማርካችሁ ቪዲዮዬን እዩልኝ፣ ያው እንደ እርዳታ ማለት ነውና እባካችሁ ስወዳችሁ ኢንሻአላህ ያው ሀገር ከገባው ስራበታለሁ ብዬ ነው እንጂ ያው መዳም ቤትማ ያው እንደዚህ አይነት ነገር ነው የምናቀርብበት፣ ብዙም አይመችንም። እባካችሁ ቪዲዮዬን እዩልኝ እላችኋለሁ። መልካምነት ለራስ ነው። መልካምነታችሁን አሳዩኝ። እንግዲህ ዛሬ ቀኔን በእንደዚህ መልክ አጠናቅቄዋለሁ። ሰላም ሆኖ